أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي آمين يا رب العالمين السلام عليكم ورحمة الله تعالى وبركاته ودي ፕሮግራማችን ተከታታዮች ይህ comparative religion ሃይማኖታዊ ንጽጽር የተሰኘው ፕሮግራማችን ነው 20 top reasons why Jesus is not a god from the Bible ሀያ ወሳኝ ምክንያቶች ኢየሱስ ክርስቶስ አምላክ ላለመሆኑ ከመጽሐፍ ቅዱስ እየተመለከትን ነበር ክፍል 4 ላይ ኢየሱስ ክርስቶስ የአምላክን አሐዳዊነትና ብቸኝነት እንደሰበከ ቁርአናዊ መጽሐፍ ቅዱሳዊ በርካታ ማስረጃዎችን አቅርበን ነበር ኢየሱስ ክርስቶስ አምላክ ላለመሆኑ ከመናቀርባቸው ምክንያቶች መካከል በዋነኝነት የአምላክን አንድነትና ብቸኝነት መስበኩ እንደነበረ በሰፊው የገለጥን ይመስለኛል መልካም ዛሬ አምስተኛው ፕሮግራማችን እንቀጥላለን አምስተኛው ፕሮግራማችን ምንድነው የሚለው Jesus worshiped his Lord his master ኢየሱስ ክርስቶስ በሕይወት በነበረበት ዘመን ሁሉ የጌታውን አንድነትና ብቸኝነት ከመስበኩን ባሻገር ጌታውን በመገዛት ረገድ ላይ የበረታ የሆነ አምልኮ ይፈጽም እንደነበረ መጽሐፍ ቅዱሳዊ በርካታ ማስረጃዎች አሉን ስለዚህም Jesus didn't only preach the oneness of God የአምላክን አሐዳዊነትና ብቸኝነት ብቻ ሰብኮ አልበቃም እዛ ላይ አላቆመም ኢየሱስ ክርስቶስ መስበኩን ስለ አምላክ ስለ አሐዳዊነቱ ስለ ብቸኝነቱ ሲናገርለት ለነበረው አምላክ በኡኑ ዓለም በጋሃዱ ዓለም በእርግጥም አምልኮት ፈጽምለት ሲገዛለት እንደነበረ ያሳየናል ስለዚህ ምን ማለት እንችላለን he was devotedly worshiping his master በጣም በሚገርም ሁኔታ አምላኩን ያመልክ ነበር በነገራችን ላይ ቁርአን ላይ ባለፈው ፕሮግራም እንደተመለከትነው ክፍል 4 ላይ አምስት ቦታዎች ላይ አምላክ አሐዳዊና ብቸኛ ነውና እርሱም በብቸኝነት እንዲያመልኩ ህዝቦቹን ሲጋብዛቸው እንደነበር አይተናል ኢነላህ ረቢ ወረብኩም ፈዕቡዱሁ هذا صراط مستقيم አላህ ጌታዬና ጌታችሁ ነው እርሱም በብቸኝነት ተገዙት ይሄ ደግሞ ቀጥተኛው መንገድ ነው ሲላቸው እንደነበር አይተናል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 51 እና የመሳሰሉ የቁርአን ማዕራፎች ዛሬ ኢየሱስ ክርስቶስ አምልኮ ይፈጽምባቸው የነበሩ መጽሐፍ ቅዱስ ጥቅሶች የተጠቀሱትን እናያለን በቅድሚያ የምንመለከተው ማቴዎስ ወንጌል ምዕራፍ 26 ቁጥር 36 ነው በነገራችን ላይ መጽሐፍ ቅዱሳዊ ጥቅሶችን በወረቀት መልኩ ፕሪንት አድርጎ ማቅረብ ይችል ነበር ነገር ግን መጽሐፍ ቅዱስን ይዤ እናንተ ፊት መጽሐፍ ቅዱስን የማነበው ሙሉ በሙሉ ቀጥታ ከመጽሐፍ ቅዱስ እንደሆነ ሐሳቡ ወይ መልእክቱ እንድትረዱልኝ ስለፈለኩ ነው በማቴዎስ ወንጌል በምዕራፍ 26 ማቴዎስ ወንጌል 28 ምዕራፎች አሉት 26ኛው ምዕራፍ ቁጥር 36 ላይ እንዲህ ይለናል በዚያን ጊዜ ኢየሱስ ከነርሱ ጋር ጌቴሴማኒ ወደምትባል ስፍራ መጣ ደቀ መዛሙርቱም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው ጴጥሮስንም ሁለቱንም የዘብዴዎስ ልጆች ወስዶ ሊያዝን ሊተክስም ጀመር ነፍሴ እስከሞት ድረስ እጅግ አዘነች በዚህ ቆዩ ከእኔም ጋራ ትጉ አላቸው ጥቂትም ወደፊት ልፍ ብሎ በፊት ወደቀና ሲጸልይ አባቶይ ቢቻልህስ ይህችን ጽዋ ከኔ ትለፍ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደወደድኩ አይሁን አለ ወደ ደቀ መዛሙርቱ መጣ ተኝተውም አገኛቸው ይላል ስለዚህ በማቴዎስ ወንጌል ምዕራፍ 26 ከቁጥር 36 ከቁጥር 26 እስከ 36 እንደተጠቀሰው ኢየሱስ ክርስቶስ ጌቴሴማኒ ወደምትባል ስፍራ በመሄድ ሲጸልይ እንደነበረ ያመለክታል ተመሳሳይ ሐሳብ ማርቆስ ወንጌል ላይ እናገኛለን ማርቆስ ወንጌል ምዕራፍ 14 ከቁጥር 32 እስከ 42 እናገኛለን 10 አናቅስቶችን የምናገኘው ማርቆስ ወንጌል ምዕራፍ 14 ከቁጥር 32 ጀምሮ እንዲህ ይላል ጌቴሴማኒ ወደምትባል ስፍራ መጡ ደቀ መዛሙርቱንም ሲጸልይ ሳለ በዚህ ተቀመጡ አላቸው ደቀ መዛሙርቱ እንዲቀመጡ ነው የፈለገው በዚህ ተቀመጡ አላቸው ሲጸልይ ሳለ በዚህ ተቀመጡ አላቸው ጴጥሮስም ያዕቆብም ዮሐንስንም ከእርሱ ጋር ወስዶ ሊደነግጥም ሊተክዝም ጀመረና ነፍሴ እስከሞት ድረስ እጅግ አዘነች በዚህ ቆዩ ትጉም አላቸው ይላል ተመሳሳይ ሐሳብ በሉቃስ ወንጌል ላይ ያለው በተለይ ይሄ ጥቅስ በጣም ነው የሚገርመኝ ኢየሱስ ክርስቶስ የእውነት መሞት አለመፈለጉን የሚያሳይ ጥቅስ ነው ተመልከቱ በሉቃስ ወንጌል ምዕራፍ 22 ከቁጥር 39 እስከ 46 ላይ ነው ያለው በሉቃስ ወንጌል ምዕራፍ 22 ከቁጥር 39 እስከ 36 እንዲህ ይላል ወጥቶም እንደ ልማድ ወደ ደብረ ዘይት ሄደ ደቀ መዛሙርቱም
ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደፊት ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህች ጽዋ ከእኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ከሰማይ መጥቶ የሚያበረታው መልአክ ታየው። ፈራ፣ መላልሶም ጸለየ። ወዙም በምድር ላይ እንደሚወርድ እንደ ነጠብጣብ ነበረ። ከጸሎቱም ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝተው ሲያገኛቸው ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው ይላል። እንግዲህ አሁን ያየናቸው ጥቅሶች ተመሳሳይ ናቸው። ማቴዎስ ወንጌል ላይ ምዕራፍ 26 ቁጥር 36 ጀምሮ ያለው፣ እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ ያለው፣ ማርቆስ ወንጌል ምዕራፍ 14 ከቁጥር 32 እስከ 42 ድረስ ያለው፣ እንዲሁም አሁን ያየነው ሉቃስ ወንጌል ምዕራፍ 22 ከቁጥር 39 እስከ 46 ያለው የመጽሐፍ ቅዱስ ጥቅስ ኢየሱስ ክርስቶስ ይጸልይ እንደነበረ፣ ላውም ሲፈራ ሲደነግጥ እንደነበረ የገረመኝ እኔ ብዙዎች ይህንን ጥያቄ በማነሳላቸው ጊዜ የክርስቲያን ሊቃውንቶች የሚመልሱልኝ ምላሽ ምንድነው? ክርስቶስ ጸልዩዋል። በአካል በስጋ በተገለጠበት ዘመን ጸልዩዋል። የጸልየው ግን በወቅቱ የነበሩ ደቀ መዛሙርቶቹ ከሱ ትምህርት እንዲወስዱ ነው። ጸሎት እንዴት እንደሚደረግ ልክ ማቴዎስ ወንጌል ምዕራፍ 6 አባቶቹ ነው የሚለውን ጸሎት እንዴት እንዳስተማራቸው ማለት ነው። ስለዚህ እኛን ለማስተማር ብሎ ነው የጸለየው። በነገራችን ላይ በጣም በሚያሳዝን ሁኔታ እንደ መጽሐፍ ቅዱስ አስተምህሮት ደቀ መዛሙርቶቹ ደካማ ተማሪዎች ነበሩ። ለአሁን አንዳንድ ሐሳቦች ጭራሹን ላይ አይገባቸውም፣ ጭራሹን ላይ አይረዱትም ኢየሱስ ክርስቶስ የሚለውን። እንደውም ሰነፎች ናቸው። ምን አይነት ተማሪዎች ቢሆኑ ነው መምህራቸው ጸሎት እንዴት እንደሚደረግ እያሳያቸው እነሱ እንቅልፋቸውን ተኝተዋል። ለጥ ያለ እንቅልፍ ተኝተዋል። ላውም ፈቀቅ ብሎ ሊጸልይ መሆኑን እያወቁ ጠብቁኝ ብሏቸው ጭራሽ መምህሩ ድጋሚ ከተግባርም አልፎ በቃል ምን አላቸው? ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ተመልከቱ፣ ሱብሃንአላህ። ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ምን አይነት ተማሪዎች ናቸው? ላውም የነብይ ተማሪዎች፣ እንደ ክርስትና አስተምሮት ላውም የአምላክ ተማሪዎች፣ በስጋ ተገልጦ ፍጹም ሰው ፍጹም አምላክ። ግን እነሱ እንቅልፋቸውን ተኝተዋል። እውን ኢየሱስ ክርስቶስ ያደረገው ጸሎት እነዚህ መጽሐፍ ቅዱስ ጥቅሶች እንደሚያሳዩት የእውነት እነዚህ ጸሎቶች እርሱ ያደረገው እነሱ እንዲማሩበት ነው? አይደለም። ሶስት ምክንያቶችን ማቅረብ ይቻላል። አንደኛ ተማሪዎቹ እንቅልፋቸውን ተኝተዋል። ሁለተኛው ደግሞ ኢየሱስ ክርስቶስ በፍርሃት ነበር ጸሎት የሚያደርገው። ይሄ ማለት ከራሱ ከግል ጉዳዩ ጋር የተገናኘ ነው። ሶስተኛ የሚፈራው ነገር ስላለ ያንን ጽዋ እንዳይጠጣ አባቱን ይለምነውና ይማጸነው ነበር። ስለዚህ በግልጽ ቋንቋ የሚያሳየው ኢየሱስ ክርስቶስ ያደረጋቸው ጸሎት ለግሉ ነው ማለት ነው። ለግሉ መሆኑን የሚያሳዩት ጥቅሶች ምንድናቸው ከተባለ ማርቆስ ወንጌል ላይ መሄድ እንችላለን። ማርቆስ ወንጌል ምዕራፍ 1 እንመለከታለን። 3 ጥቅሶች እሰጣቸዋለሁ። በነገራችን ላይ ሙስሊሞችኛ በቀን 5 ጊዜ እንሰግዳለን። የሌሊቱ የመጀመሪያው ሰላታችን የፈጅር ሰላት ይባላል። የፈጅር ሰላት ሊነጋጋ አካባቢ የምናደርገው ጸሎት ነው። ሊነጋጋ ማለዳ አካባቢ የምናደርገው ጸሎት ኢየሱስ ክርስቶስ ያደርግ እንደነበረ መጽሐፍ ቅዱስ ላይ ሁሉ ተጠቅሶ እናገኛለን። አሁን ብቻውን ጸሎት ሲያደርግ ነው መጠቅስላችሁ፣ ብቻውን ማንንም በሌለበት። እንግዲህ ማንን ሊያስተምር እንደሆነ አልገባኝም። ብቻውን ጸሎት የሚያደርገው ማርቆስ ወንጌል ምዕራፍ 1 ቁጥር 35 ላይ ማለዳም ተነስቶ ገና ሌሊት ሳለ ወጣ ይላል። የፈጅር ሰላት ማለት ነው። እኛ ፈጅር የምንሰግደው ማለዳ ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ይላል። ወደ ምድረ በዳም ሄዶ በዚያ ጸለየ። ስለዚህ ሌሊቱ ብቻውን ሄዶ ተለይቶ ይጸልይ ነበር። እንደው መጽሐፍ ቅዱስ ክፍልን በመናይበት ጊዜ በወቅቱ ያስተምራቸው ከነበሩ ሰዎች አንዳንድ ጊዜ ለየት ብሎ ፈቀቅ ብሎ ለብቻው ይጸልይ እንደነበረ የሚያሳዩ የመጽሐፍ ቅዱስ ጥቅሶች አሉ። በሉቃስ ወንጌል አሁን ብቻውን ሆኖ ይጸልይባቸውን ጥቅሶች ነው ማሳየው። ሉቃስ ወንጌል ላይ መሄድ እንችላለን። ሉቃስ ወንጌል ምዕራፍ 5 ቁጥር 26 ላይ በቁጥር ሉቃስ ወንጌል ምዕራፍ 5 ቁጥር 16 ማለት ነው። ኦኬ መልካም። ሉቃስ ወንጌል ምዕራፍ 5 ቁጥር 16 ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር ይላል። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። ብቻውን ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። አሁንም እዚህ ሉቃስ ወንጌል ምዕራፍ 6 ከቁጥር 12 እስከ 14 ያለው እንመልከት። በእነዚያም ወራት ይጸልይ ዘንዳ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል።
እንግዲህ ኢየሱስ እግዚአብሔር ላለመሆኑ አንዱ ማስረጃ ነው። ምክንያቱም ይጸልይ የነበረው ወደ እግዚአብሔር ነው። በእርግጥ ኢየሱስ ክርስቶስ ወልድ እግዚአብሔር ነው ተብሎ የተጻፈበት የመጽሐፍ ቅዱስ ጥቅስም የለም። ለዛ ነው ልባቸው አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ እግዚአብሔር እና እሱ እንደሚለያዩ ዮሐንስ ወንጌል ምዕራፍ 14 የመግቢያው ላይ ገና ቁጥር 1 ላይ ይነገራል ማለት ነው። ልክ እንደዚሁ ማርቆስ ወንጌል ምዕራፍ 6 ሉቃስ ወንጌል ምዕራፍ 6 ከቁጥር 12 እስከ 14 ላይ በእነዚያ ወራት ይጸልይ ዘንዳ ወደ ተራራ ወጣ፣ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ አደረ። በነጋም ጊዜ ወደ ደቀ መዛሙርቱን ጠራ፣ ከእነሱም 12ቱን መረጠ። ይኸው ጠራቸው እያለን ነው። ብቻውን ነበር ይጸልይ ነበር ማለት ነው። ከዛ በኋላ ጠራቸው 12ቱን ደቀ መዛሙርቱ የሆኑ ዘንዳ መረጣቸው። ደቀ መዛሙርቱ የሆኑ ዘንዳ መረጣቸው። የእንግሊዘኛው ቨርሽን ባይብሎችን በመንመለከትበት ጊዜ ኢየሱስ ክርስቶስ ይጸልይ እንደነበረ ኒው ኢንተርናሽናል ቨርሽን ባይብል ላይ አሁን የሰጧቸው የመጽሐፍ ቅዱስ ጥቅስ ወስዳችሁ ብትመለከቱት ጌታውን ያመልክና ይገዛ እንደነበረ ያሳያል። ለሙሴ ቁርአን ውስጥ የተሰጠው ትእዛዝ አለ። አላህ Subhanahu Wa Ta'ala መጀመሪያ ሙሳን ሲያናግረው ሱረቱ ጣሃ የሚባል ምዕራፍ አለ። ምዕራፍ ቁጥር 14 ላይ ምንድነው ያለው? ኢነኒ አና አላህ፣ እኔ በእርግጥ አላህ ነኝ አለ። ራሱን አስተዋወቀው። አላህ እኔ አላህ ነኝ። ላ ኢላሃ ኢላ አና፣ ከኔ በስተቀር በእውነት አምልኮ የሚገባው አካል አንድም አካል የለም። ፈዕቡድኒ ሙሳ ፈዕቡድኒ፣ እኔም በብቸኝነት ተገዛ አንተ ሙሴ ወይም ሙሳ አለይሂ ሰላም ያላህ ሰላም በሱ ላይ ይስፈንበትና በብቸኝነት ተገዛ። ፈዕቡድኒ ወአቂሚ ሰላተ ለዚክሪ፣ እኔንም ለማስታወስ ደግሞ ሰላትን አቋቁም አለው ይላል። ስለዚህ ሙሳ አለይሂ ሰላም ቀጥታ ጌታውን እንዲያመልክ ቀጥታ እርሱን እንዲገዛ ትእዛዝ ተሰጥቶታል። ቁርአን ውስጥ ነቢያቶች ሁሉ ያመልኩ የነበሩት ዮሴፍ፣ ያዕቆብ፣ ኢሳቅ፣ ሙሴ፣ ዘካርያስ፣ ነብዩ አለይሂ ሰላቱ ወሰለም፣ ዒሳ፣ ሌሎችንም ሁሉ የአላህ ሰላም በሁሉም ላይ ይስፈንና ነቢያቶች ሁሉ ያመልኩት የነበረው አብርሃምንም ጨምሮ አምላካቸውን አሐዳዊ የሆነውን ብቸኛ የሆነውን አንድ አላህን ብቻ ነበር። ስለዚህም ነው ዛሬም መጽሐፍ ቅዱስ ውስጥ ሕያው ምስክር ሆኖ ኢየሱስ ክርስቶስም ከዚህ ከሌሎች ነቢያቶች ባልተለየ ሁኔታ አምላኩን ሲያመልክና ሲገዛ የነበረው። እነዚህን የመጽሐፍ ቅዱስ ጥቅሶች ኢየሱስ ክርስቶስ አምልኮ መፈጸሙም ላውን ብቻውን መጸለዩ በግሉ በዛ ሰዓት ላይ ለሱ ምን ነበር የሚጠቅመው? የእውነት እርሱ አምላክ ካልሆነ ምንድነው የአምላክ መልእክተኛ ካልሆነ በስተቀር። በጣም የሚገርመኝ አንድ ጥቅስ አለ ዮሐንስ ወንጌል ላይ በጣም የሚደንቀኝ ነው። ዮሐንስ ወንጌል ምዕራፍ 4 ላይ ነው ያለው። ለሳምራዊቷ ሴት የመለሰላት ምላሽን በተመለከተ የተጻፈውን ጥቅስ አንብቤ ቋጫለሁኝ። የዮሐንስ ወንጌል ምዕራፍ 4 ቁጥር 23 አካባቢ ላይ ነብይ እንደሆንካ ያለው ብለዋለች። ነብይ ነህ ብላ ጠርቷለች። አልተቃወማትም። በእርግጥ ምንድነው ያላት? እሱ ለአብ እንደማይሰግዱ በዚህች በነበረችበት ስፍራ ላይ ገልጾላታል። ምንድነው ያላት? ከቁጥር 21 ጀምሮ እናገራለሁ አነባለሁ። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ተመልከቱ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አላት። ሱብሃንአላህ። እኛ ለምናውቀው ነው የምንሰግደው አላት። እናንተ ግን ለማታውቁት ነው የምትሰግዱት። ከዚህ የበለጠ ግልጽ ሆነ ማስረጃ ያለ አይመስለኝም። አላህ Subhanahu Wa Ta'ala ሁላችንንም ወደ ቀን ጎዳና ይምራን፣ ቀጥተኛውን ጎዳና ያመላክተን። የእውነት አእምሯቸውን ተጠቅመው ወደ ቀኑ ጎዳና ከሚመሩ የአላህ ባሮች ሁላችንንም አላህ ያድርገን። بارك الله لي ولكم في القرآن الحكيم ونفعني وإياكم بآيات والذكر الحكيم. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.